ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ትናንት ረቡዕ ሚያዝያ 15 2017 ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ የሀገሪቱ ፕሬዝዳንት ኢስማኤል ኡማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎችም ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻም ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ ኤል ማንደብ የባህር ወሽመጥን በተመለከተም መነጋገራቸውን የጅቡቲው ፕሬዝዳንት አሳውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልናም የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸውም ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተም ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጿል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶችን በተመለከተም ንግግር መደረጉ ነው የተጠቀሰው። ፕሬዝዳንት አልሲሲ በንግግራቸውም በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትናም የነጻነት የመጓጓዝ አደጋዎችን በማያሻማ ሁኔታም እንደምንቃወም አረጋግጠናል ሲሉም ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱም የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርናም የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነም ከስምምነት ላይ መድረሳቸውን አስታውቋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎም በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን አገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜም ቀይ ባህርና የአባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያው የውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት ንግግርም ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲጠጋ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ ማሰማታቸውም ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደራሷ ግዛት የምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ
የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚያ በኋላም ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። ቻይና ከአሜሪካ ለመግዛት ያዘዘቻቸውን የቦይንግ አውሮፕላኖች እንዲመለሱ ማድረጓ ተሰማ። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች ቦይንግ ኃላፊ አስታውቀዋል። በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ 2 የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ ሶስተኛ አውሮፕላን እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ ኦርተንበርግ ተናግረዋል። የግዙፉ አውሮፕላን አምራች ኃላፊ ለሲኤንቢሲ እንደተናገሩት በዚህ ዓመት 50 አውሮፕላኖችን ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎቹ ግን አውሮፕላኖቹን ለመቀበል ፍላጎት እንደሌላቸው አሳይቷል። በፕሬዝዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145 በመቶ ታሪፍ መጣሏን ተከትሎም ቻይና ወደ አገሯ በሚገቡ የአሜሪካ ምርቶች ላይ የ125 በመቶ ታክስ ጥላለች። የቻይና የአጸፋ ምላሽ ያሰጋቸው ትራምፕ ባለፈው ማክሰኞ በጽህፈት ቤታቸው በሰጡት መግለጫም ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ ነገር ግን ዜሮ እንደማይሆን ተናግረዋል። ነገር ግን የቦይንግ ስራ አስፈጻሚ ቻይና በተጣለባት ታሪፍ ምክንያት ያዘዘቻቸውን አውሮፕላኖች መቀበል አቁማለች ሲሉ የትራምፕ ውሳኔ ያስከተለውን ውጤት ገልጸዋል። ቦይንግ ከአሜሪካ ውጪ ላሉ ገበያዎች 70 በመቶ የሚሆኑትን የንግድ አውሮፕላኖች በማቅረብ በሀገሪቱ ከፍተኛው ምርት ለውጭ ገበያም የሚያቀርብ ተቋም ነው። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትን ቻይና አልቀበልም ያለቻቸውን 41 አውሮፕላኖች ለሌሎች አየር መንገዶች ለመሸጥ የሚያስችለውን አማራጭ እየገመገመ መሆኑን ዋና ስራ አስፈጻሚ ገልጿል። ኬሊ ኦርትበርግ በአንድ ውይይት ላይ አሜሪካ ከቻይና ጋር ስለገባችበት የንግድ ጦርነትን በተመለከተም ከፕሬዝዳንት ትራምፕ እና ከከፍተኛ ባለስልጣናቶቻቸው ጋር በተደጋጋሚ እየተነጋገሩ መሆናቸውንና መግባባት ላይ እንደሚደርሱ ተስፋ እንዳላቸው አመላክተዋል። ረቡዕ ዕለት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት በዓለም ገንዘብ ድርጅት IMF በተዘጋጀ ጉባኤ ላይ ከቻይና ጋር ወሳኝ የንግድ ስምምነት ላይ እንደሚደረስ ተናግረዋል። የቦይንግ ስራ አስፈጻሚ እንደገለጹትም በአውሮፕላን ምርቶቻቸው ላይ የታሪፍ ጫና የገጠመው ከቻይና ብቻ ሳይሆን አሜሪካ 10 በመቶ አጠቃላይ ታሪፍ በመጣሏ በጃፓንና በጣሊያን ገበያዎች ላይም ተመሳሳይ የገበያ ችግር እንዳለበት ጠቅሷል። ቦይንግ ባጋጠሙት ተከታታይ ችግሮችና ሰራተኞቹ በመቱት አድማ ምክንያት ባለፈው የአውሮፓውያን ዓመት የአውሮፕላኖች ምርቱ ቀንሶ ነበር። ባለንበት ዓመትም ቦይንግ የ737 ማክስ ጀቶቹን ምርት ብዛት በወር 38 ለማድረስ ፍላጎት እንዳለው ገልጿል ሲል ቢቢሲ በድረገጹ አሳውቋል።